በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለገናናው ለኃያሉ ለቅዱስ ገብርኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እግዚአብሔር ቢወድ ቢፈቅድ የመልክዓ ገብርኤል በአማርኛ አነብላችኋለሁ። ለኔ እግዚአብሔር የማንበብን ስልጣን ለናንተ ሰምቶ የማስተዋልን ጥበብ እግዚአብሔር ሰጥቶን እንድንባረክበት የአምላክ በጎ ፈቃድ ይሁን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንድትተባበሩን ሁላችሁም እናሳስባለን። ለአገልግሎቱ ነባር ለሆናችሁ እንግዲህ እንደተለመደው ላይክ ሼር እያደረጋችሁ ምእመናን እንድታበዙልን በቅዱስ ገብርኤል ስም እጠይቃለሁ። ሰላም ገብርኤል። እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼ አጉልቼ ያይደለ በችሎታ የመጠን እናገር ዘንድ የማስተዋል መጽሐፈ ልቦና ስጠኝ። ፈጣሪ ሆይ አንደበቴ እንደ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነን። ሰላም ለተፈጥሮትከ። ቅዱስ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢሚንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነው ስነ ተፈጥሮ ሰላም እላለሁ። ቅዱስ ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልክዓ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና። ሰላም ለዝክረ ስምከ። ቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርህ ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ የገጽ ላህምና የንስር ስነ ገጽ ካላቸው ኪሩቤል ጋራ የእግዚአብሔርን ዙፋን ተሸክመህ የከበረ የሰው ስነ አምሳል ሕዝቅኤል ያየህ ከኪሩቤል አንዱ አንተ ነህም። ሰላም ለስዕርተ ርእስከ። ቅዱስ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ሥራህና ስዕርተ ርእስህ እጅ እየነሳው ሰላም እላለሁ። ቅዱስ ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚያደርስ ስነ ጸዳሉም በአራቱ ማዕዘነ ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ሰላም ለገጽከ። ቅዱስ ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽህ ሰላም እላለሁ። ቅዱስ ገብርኤል ሆይ በንጽሕና ልብስ ተክህኖ የተሰየምክ አንተ በፍርድ ያይደለ በቸርነት እድን ዘንድ የነገሁንና የሰርኩን መሥዋዕት የምታሳርግበት ጊዜ የኔን የኃጡን ኃጢአታችንን አስተሰርይልን። ሰላም ለቀራንብቲከ። ቅዱስ ገብርኤል ሆይ
እንቅልፍ ለማይፈታተናቸው ለዓይኖችህ ቀርናብትህና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ አንተም እንጂ የሰላም ዕረፍት ትሰጠን ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ሰላም ለአእዛኒከ ቅዱስ ገብርኤል ሆይ የአብ አካላዊ ቃል መሳከው ብርሃን ለሆኑ ጆሮችህ ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮችህ ሰላም እላለሁ። ቅዱስ ገብርኤል ሆይ የጭንቅና የመከራም ለማውጣት የተላክ መልአክ ነህና 3 ደቂቅ በእሳት ጉድጓድ በተጣሉ ጊዜ 2 ክንፎችህን ጋርደህ ከሚቃጠል እንዳድሃናቸውም እኔንና እኛን አገልጋዮችህን በረድኤት ኃይልም ከሚነደው እሳት አውጣን አድነን። ሰላም ለአእናፊከ ቅዱስ ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮችህ ሰላም እንልሃለን። የንጽህና የቅድስና መገኛ ለሆኑ ክንፎችህም ሰላም እንልሃለን። ቅዱስ ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም ለእኛ እዚህ ለተሰበሰብነው የምንጸድቅበትን የምንድንበትን የምስራች አብስረን። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ሰላም ለአፉከ ቅዱስ ገብርኤል ሆይ ተጠራጣሪው ዘካርያስን ለገሰጸው አፍህ ሰላም እንላለን። ደስታንና ፈገግታን ለሚያሳዩ የዕንቁ ባህሪ ላላቸው ጥርሶችህም ሰላም እንልሃለን። ቅዱስ ገብርኤል ሆይ ባህሪ ከኢዮብ መንፈስ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሁነው፣ ለከናፍሬም የትዕግስት መዝጊያ አበጅለት። ሰላም ለልሳንከ ቅዱስ ገብርኤል ሆይ ማኅተመ ባህሪው ቃል ለሆነ አንደበትህ ሰላም እንልሃለን። የባቢሎንን የእሳት ውዕየት ወደ ቀዝቃዛነት የለወጠ ለእስትንፋስህ ጠል ሰላም እንልሃለን። ቅዱስ ገብርኤል ሆይ ጻድቃኖችን ሁሉ ለመራዳት የታመንክ ነህና አስቀድሞ ቂርቆስንና እናቱ ኢየሉጣን እንዳዳንካቸው እኔንም እኛንም የሁላችንንም የመከራውን ቁስል እንዳይጠዘጥዘን እንዳይነዘንዘን ከእሳት ነበልባል አድነን። ሰላም ለጉርኤከ የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮህ ሰላም እንልሃለን። ዳግመኛም በንጽህና ሀብል ላጌጠ አንገትህ ሰላም እንልሃለን። ቅዱስ ገብርኤል ሆይ ከላይ ከሰማይ ተልከ ወደ ድንግል ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ሕመም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል የሚያስደንቅ ግርማ ጠበቃት ጋረዳት። ሰላም ለመትከፍትከ ቅዱስ ገብርኤል ሆይ የቅድስና ልብስ ተክህኖ ለተጎናጸፈ ትከሻህ ሰላም እንላለን። ረቂቅ የሆነ የብርሃን ሞጣሄት ለደረበ ዘባንህም ሰላም እንልሃለን። ቅዱስ ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እንችል ዘንድ የድርሰት መንፈስ አሳደርብን። ዕዝራ ኡራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ሰላም ለእንግዳአከ ቅዱስ ገብርኤል ሆይ ስነ ባህሪው ለማይመረመር ደረትህ ሰላም እንልሃለን። ጻድቃኖች የሚጠለሉበት ለክንድህ ስፋትም ሰላም እንልሃለን። ቅዱስ ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማን አስበው የሚደርስብህ የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅ አይኖርም።
ሰላም ለአእዳዊከ ቅዱስ ገብርኤል እግዚአብሔር በመለኮታዊ ችሎቱ አስተባብሮና አቀነባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወርቾችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ የክርስቶስና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ ሁላችንንም አውጣን። ሰላም ለኩርናአከ ቅዱስ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና እደ ኩርናህ ሰላም እንላለን። ቅዱስ ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣን። ላዘኑ ለተከዙ ወይን ያጠጧቸው ዘንድ ሕግ ተሰርቷልና። ሰላም ለእራህከ ቅዱስ ገብርኤል ሆይ ብሩክ ጸጋን የሚለግስ መዳፍ ሰላም እንልሃለን። የክቡር መልአክ ጣቶች ለሆኑ ነበልባላዊ ጣቶችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀን። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ሰላም ለአጽፋረ እዴከ ቅዱስ ገብርኤል ሆይ ብርሃናትን ለተጎናጸፈ ለጣቶችህ ጽፍር ሰላም እንልሃለን። በሁለት እሳታውያን አክናፍ ላሸበረቁ ጎኖችህም ሰላም እንላለን። ቅዱስ ገብርኤል ሆይ ስለ እኔ ስለ እኛ ሕይወቱን አሳልፎ የሰጠውን ፈጣሪ በአርያህና በአምሳልህ የፈጠርከውን እንዴት ታጠፋዋለህ? አሳምረ ያነጽከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልን። ሰላም ለከርስከ ቅዱስ ገብርኤል ሆይ ምግቡ የምስጋና ጣዕመ ህብስት ለሆነ ሆድህ ሰላም እንልሃለን። የሦስቱ ሕዋሳተ አካል መሥዋዕት ለሆነው ጽሩይ ልቦና ሰላም እንልሃለን። ቅዱስ ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ፣ ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል፣ ሕይወቱም እንደ ጢስ ብንብላ ትጠፋለችና። ሰላም ለህሊናከ ቅዱስ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ህሊና ሰላም እንልሃለን። የሥጋዊ ባህሪ ክፍለ አካል ግን በባህሪ የሌለ ነው። ቅዱስ ገብርኤል ሆይ የድህነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነህ በክንፎችህ ጋርድልን። ሰላም ለአማኦቲከ ቅዱስ ገብርኤል ሆይ ለሚጠሩት ፈጽሞ የሚራራ ሩሩ እሳታዊ ነበልባላዊ አንጀትህ ሰላም እንላለን። ቅዱስ ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከልህ እንጂ እንዳንተ ማናለ? ሰላም ለህንብርትከ ቅዱስ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ህንብርትህ ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህ ሰላም እንልሃለን። ቅዱስ ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ እሞት ዘንድ እባክህ የዕድሌን ዕጣ ፈንታ ንገረን። ሰላም ለአቁያጺከ ቅዱስ ገብርኤል ሆይ በሰላማዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና አቁያጾችህ ሰላም እንልሃለን።
ቅዱስ ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆን በዘመንህ ጥበብ ሰነፎች ልቦና አዳራሽ ሰራች። ለአዳራሽነቷም 7 አምድ አቆመችላት። ሰላም ለአእጋሪከ ቅዱስ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጤስ ወንዝ ዳርቻ ለቆሙ እግሮችህ ሰላም እላለሁ። ቅዱስ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ሰላም ለሰኮናከ ቅዱስ ገብርኤል ሆይ በዚህ ድብልቅልቅና ሽብር በሆነ ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችህና ጫማዎችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን አመዘገዘከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ሰላም ለአጻብኢከ ቅዱስ ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶችህ ሰላም እላለሁ። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም እላለሁ። ቅዱስ ገብርኤል ሆይ የትሕትናን የጽድቅ መምህር እንደመሆንህ መጠን በየዕለቱ በጎ ነገርን አስተምረኝ። በኃላፊው ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወይ ወገን ሁሉ ሐሰተኛ ነውና። ሰላም ለቆምከ ቅዱስ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆምህ ሰላም እላለሁ። ከፍጥረት ዓለም እስከ ዛሬ በሕያውነት ላለው ስነ መልክህም ሰላም እንልሃለን። ቅዱስ ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳን። ልቦናዬ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድረ ርስት የሚገባው መቼ ነው እያልኩ አሳስባለሁና። ሰላም አልቦ እምሰብ ቅዱስ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዝ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ሆይ ስለዚህ እኔንና እዚህ የተሰበሰብነውን አውቄና አውቀን አንተን አምነን ይህን ያቀረብንልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማን። ቅዱስ ገብርኤል የመላእክት አለቃ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ መስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ድንግል ማርያምን ተፈሲ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የሉል ኃይል ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ 70 ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እንልሃለን። በእግዚአብሔር ልጅ
ተመስለ በእሳቱ ጉድጓድ በመገኘት ለአናንያና የእሳቱ ነበልባል እንደ ውርጭ ያቀዘቀስከው ቅዱስ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትንና ፍርድን ታሰጠናለህና በማለት እየተቀኘሁና እየተቃኘን ንጹሕ ዝማሬን እየዘመርኩና እየዘመርን ሰላም እንልህ ዘንድ አቤቱ ተገለጽልን። ከነድ እሳት ለተፈጠርክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የብርሃን ራስ ወርቅ የተቀዳጀህ ቅዱስ ገብርኤል ሆይ ሰላም እንልሃለን። የአሸናፊና የኃያል መልአክ ቅዱስ ገብርኤል ሆይ ሰላም እንልሃለን። ቀሊለ ክንፍ ቅዱስ ገብርኤል ሆይ ሰላም እንልሃለን። ከፍጹም ጥፋት እንድን ዘንድ በክንፍህ ጋርደን። ወደ ድንግል የተላክ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ኃያል ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትህን በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ዘቅዱስ ገብርኤል ሊቀ መላእክት መድህንኤል ሕያውታኤል አውካኤል ተርቡታኤል ግኤል ዝኤል ቡኤል እሎንተ ቃላተ ዘነገሮ እግዚአብሔር ለቅዱስ ገብርኤል ሊቀ መላእክት አመ ተጻብኦ ለዲያብሎስ ወአመ አብሰራ ለቅድስት ድንግል ማርያም ከመ ይትደንግጽ እምቃሉ ማህያዊ ከመሃ አድህነነ እምድንጋጼ መዓልት ወለሊተ ሊተ ለማህበረ የቅዱሳን ዝክር። ሰላም ለከ ገብርኤል ሀበ ድንግል ተፈናዊ ሰላም ለከ ገብርኤል ብስራታዊ ሰላም ለከ ጽንስ ቃል አለባዊ ሰላም ለከ ኦፈ ነድ እሳት አርያማዊ ሰላም ለከ ፍስሐ ዜናዊ ሰላም ለከ እምእደ ሞት ቤዛዊ በተአምኖ ንሴፎ ትንባሌ ዚአከ መዓልተ ወለሊተ እቀበነ አንተ ኦ አምላከ ቅዱስ ገብርኤል እቀበነ ዋደነነ እመከራ ሥጋ ወነፍስ ሊተ ለማህበረነ ማህበረ ሥላሴ ለማህበረነ የቅዱሳን ዝክር ተራዳነ ይቅርበለን። አብሳሬ ትስብእት ቅዱስ ገብርኤል መልካም ዜናን ማብሰር ክፍልህ ነውና መልካሙን የምስራችን አብስረን። ቅዱስ ገብርኤል ሆይ እራራልን። ቅዱስ ገብርኤል ሆይ ስራችንን ባርክልን። ቅዱስ ገብርኤል ሆይ ቤተሰባችንን ባርክልን። ቅዱስ ገብርኤል ሆይ ሀገራችንን ባርክልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን ከመልካም ሥራና ከመልካም ፍጥረት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበቴንና ሥራዬን ከስህተትና ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድሌን ባርክልኝ። ሊቀ መላእክት ቅዱስ ገብርኤል ሆይ ከአስመሳይና ከአሉባልተኛ ሰዎች በክንፍህ ከልለኝ። ሊቀ መላእክት ቅዱስ ገብርኤል ሆይ ከመቅሰፍና ከነጣቂ አውሬ ጠብቀኝ። ሊቀ መላእክት ቅዱስ ገብርኤል ሆይ በተሰጠህ ታላቅ ክቡር
በዚህ ዓለም የተሰጠን ኑሮ ባርከ ሰማያዊት ኢየሩሳሌምን እንወርስ ዘንድ ቃል ኪዳንህን አይለየን። አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደሉን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ሞልቶ ይቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረ። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሸርና ላይክ በማድረግ አገልግሎቱን እንድታፋጥኑልን በቅዱስ ገብርኤል ስም ይዣችኋለሁ። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት ጠይቃችኋለሁ ማለት ነው። ከዚህ በመቀጠል ደግሞ ድርሳነ ገብርኤል ዘነሐሴ 19 ቀን የሚነበበውን በስላሴ ስም አነባለሁ። አንድነቱ በሶስትነቱ የማይከፈል ሶስትነቱ በአንድነቱ የማይጠቀለል ለመላእክት ምስጋና ለሰው ልጅ እህልን ለአራዊት ስጋን ለእንስሳ ሳርን ለአዕዋፍና ለትሎችም ፍራፍሬንና ቅጠላቅጠልን የሚመግብ ከኛ ዘንድ ምስጋናን የሚገባው እኛን ከክፉ ነገር ሁሉ እንዲያድኑን ልመናችንን የምናቀርብለት እንዲሁ እሱም ቸርነቱን የሚልክልን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን በነሐሴ 19 ቀን የሚነበብ የሚጸለይ የቅዱስ ገብርኤል ድርሳን ይህ ነው። ጸሎት በረከቱ ከኔ ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከነገደ ይሁዳ ወገን የሆነ ኢያቄም የሚባል አንድ ሰው ነበረ። ሚስቱም ከአሮን ልጆች ወገን የሆነች ሐና ትባላለች። ሁለቱም ባልና ሚስቶች ኦሪት በፍጹም ልቦና በፍጹም ሐሳብው ሁሉ እግዚአብሔር አምላክህን ውደደው ብላ እንደተናገረች ፍጹማን ደጋጎች አምላካቸውን የሚፈሩና በፍጹም ልቦናቸው እግዚአብሔርን የሚወዱ ነበሩ። ዳግመኛም ኦሪት ባልንጀራህን እንደራስህ ውደድ እንዳለችና ጌታም በወንጌል በእነዚህ ትእዛዛት ኦሪትና ነቢያት ጽኑ ናቸው እንዳለ ይህንን ትእዛዝ ተቀብለው ባልንጀሮቻቸውን እንደራሳቸው የሚወዱ ነበሩ። ነገር ግን ልጅ ባለመውለዳቸው ምክንያት ያዝኑ ነበረ። የእስራኤል ልጆች ልጅ ያልወለደውን ብዙ ተባዙ ምድርንም ሙሏት ብሎ እግዚአብሔር የሰጠውን በረከት ያጣ ነው እያሉ ይነቅፉ ነበርና በዚህም እያዘኑ ብዙ ዘመን ኖሩ። የሐናም ዕድሜዋ 6 ዓመት ደረሰ። ከዕለታት በአንድ ቀንም የአይሁድ በዓል በሚከበርበት ጊዜ ከእስራኤል ወገን ሮቤል የሚባል መጥቶ ኢያቄምን አንተ ልጅ ያልወለድክ ዘር የሌለህ መካን መስዋዕት ልታቀርብ አይገባህም አለው። ኢያቄምም ይህን በሰማ ጊዜ ለእስራኤላውያን ሁሉ ልጆች አላቸው፣ እኔ ግን ልጅ ስለሌለኝ ይህ አይነቱ ነቀፋ ደረሰብኝ እያለ በጣም አዘነ። እሱም ሮቤል የሰነዘረበትን ነቀፋ ለሚስቱ ሳይነግር 40 ቀንና 40 ሌሊት በመጾም እግዚአብሔርን በጸሎት ለመለመን ወደ በረሃ ገባ።
ከዚያም እግዚአብሔር የለመንኩትን እስኪ ስጠኝ ድረስ እህል ውሃ ፈጽሞ አልቀመሰም። ጸሎቴ መብልና መጠጥ ይሁነኝ እንጂ በማለት ቁርጥ ሐሳብ አደረገ። ሚስቱም እንደዚሁ እግዚአብሔር ልጅ ይሰጣት ዘንድ ከቀኑ 9 ሰዓት ሲሆን ጸሎት ለማድረስና ለእግዚአብሔር ታመለክት ዘንድ እያለቀሰች ወደ ቤተ መቅደስ ሄደች። በምትሄድበትም ጊዜ ታላቅ ዛፍና በላዩም ላይ ወፎች ከልጆቻቸው ጋር ጭው ጭው እያሉ ሲጨዋወቱ አየችና፣ አቤቱ ፈጣሪ እነዚህ ፍጥረታት ባርከ እንዲባዙ አድርጋቸው፣ የኔንም ልመናዬን ስማ አቤቱ። እኔ ባሪያ በምን መሰላለሁ? በብቸኛ ወፍ ነውና፣ ለወፎች ስንኳ ልጆች የላቸውምና፣ በእንስሳት ነውና ወይስ በአራዊት የሚመስለው? ለነሱም ደግሞ ልጅ አላቸው። እንዲህም በምድር እንዳልመሰል ምድር ፍሬ ትሰጣለች። እንግዲህ በምን እመሰላለሁ እያለች ታለቅስ ጀመረ። በእንደዚህ አይነት በእንቃሪዋ ልቦና በሰቂለ ሕሊና እያለቀሰች ሳለ የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ ወርዶ በፊቷ ቆመና፣ እነሆ እግዚአብሔር ጸሎትሽን ሰምቶሻልና ትጸንሻለሽ አላት። ጌታዬና አምላኬ ሆይ ልጅ ከሰጠኸኝስ ባለ ሕይወት ዘመን ሁሉ ለቤተ መቅደስ አገልጋይ እንዲሆን ብጽዕት ሰጥቻለሁ አለች። ከዚህ በኋላ መልአኩ እነሆ አሁን ባልሽ ከበረሃ ጠቦት ይዞ ይመጣልና እሱን አዘጋጅተሽ ተመገቢው አላት። ቀጥሎም የእግዚአብሔር መልአክ ቅዱስ ገብርኤል ኢያቄም ወደ አለበት ሄዶ እግዚአብሔር ልመናህን ተቀብሎልሃል፣ ጸሎትን ሰምቶሃል። ስለሆነም ሐና ሚስትህ ትጸንሳለች አለው። ኢያቄም ይህን የምስራች በሰማ ጊዜ ታላቅ ደስታ ተሰማውና እግዚአብሔርን አመሰገነው። የመንጋውን ጠባቂዎች ጠርቶ ለፈጣሪ ለእግዚአብሔር መስዋዕት የማቀርበው 2 የበግ ጠቦት አምጡልኛልና የመንጋውን ጠባቂዎች አስከትሎ መጣ። ሐናም በቤቷ በራፍ ላይ ቆማ ተጠብቀው ነበርና ባየችው ጊዜ አንገቱን አቅፋ ይዛ እግዚአብሔር እንዳዘነልኝና ይቅር እንዳለኝ እንደዚሁም በታላቅ ቡራኬ እንደባረከኝ ያውቃልን? ኖ ከዛሬ ጀምሮ እኔ መካኒቷ መካን አልባለም፣ ልጅ የሌላት ጸንሳለችና አለችው። ኢያቄም ከቤቱም ገብቶ የአንድ ቀን እረፍት ካደረገ በኋላ በማግስቱ ለመስዋዕት የሚቀርበውን ይዞ ሲሄድ እግዚአብሔር እኮ መስዋዕቴን ከተቀበለልኝ ፊቴ በቤተ መቅደሱ ውስጥ ባለው አክሊል መጽሔት ያንጸባርቃል ብሎ አሰበ። በመሰዋው ላይ በሚቀመጠው መጽሔት አክሊል በቤተ እግዚአብሔር ውስጥ ሳለ ነበረ። ከእስራኤል ልጆች ወገን እያንዳንዱ የቁርባን መስዋዕት የሚያቀርብበት ጊዜ እግዚአብሔር መስዋዕቱን የተቀበለለት ሰው ፊቱ እንደ መስታወት በመጽሔት አክሊል ላይ ያንጸባርቅ ነበርና፣ መስዋዕቱን ካልተቀበለለት ግን ፊቱ በመጽሔት አክሊል ውስጥ አይታይም። አሁን ግን ኢያቄም መስዋዕት ባቀረበ ጊዜ እንደ መስታወት ታይታ ፊቱ በአክሊሉ ውስጥ ተቀርጾ አየውና፣ እሱም እግዚአብሔር ይቅር እንዳለኝና ጸሎቴንም እንደሰማኝ አወቅኩ፣ ልመናዬን ተቀብሎ ልጅም እንደሰጠኝ ተረዳሁ አለ። ከዚህ በኋላ ኢያቄም እግዚአብሔርን እያመሰገነ እግዚአብሔር ቤተ መቅደስ ተመልሶ በደስታና በክብር ወደ ቤቱ ገባ። ሐናም በዚሁ ጊዜ ጸነሰች። ከጸነሰች 6 ወር በሆናት ጊዜ መጸነሷን ስታውቅ ዘመዶቿ ሊጠይቋት መጡ። ከዘመዶቿም መካከል አንዲት ዓይነ ስውር ነበረችና መጸነሷን ለመረዳት የሐናን ሆድ በዳሰሰች ጊዜ ዓይኗ በራላትና ብርሃንን ለማየት በቃች። አይሁድ ግን ይህን ባዩ ጊዜ ዛሬ ሐና ጸንሳ ሳለች በማኅፀኗ ዕውር ያበራች፣ በወለደችማ ጊዜ ግን ምን አይነት ተአምራት ታደርግ ይሆን? እንግዲህ ኢያቄምና ሚስቱ ሐና በሀገራችን ላይ ነግሰው እኛን ሊገዙ አይደለምን? ኑ በድንጋይ ወግረን እንግደላቸው በማለት ሴራ ጠነሰሱ። በመንፈቀ ሌሊት በሆነ ጊዜ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ እናንተ የከበራችሁ ሐናና ኢያቄም ሆይ ፈጥናችሁ ከዚህ ተነሱ አላቸውና
ወደ ሊባኖስ ተራራ ወሰዳቸው። በዚያም አምላክን የወለደች እመቤታችን ማርያም ተወለደች። የእነዚህ ቅዱሳን ጸሎታቸውና በረከታቸው የብርሃን እናቱ የልጃቸው አማላጅነት እንዲሁም የትጉሃን አለቃ የሆነ የቅዱስ ገብርኤል ልመናው አማላጅነቱና አገልጋዩ ከሆነን ከኛ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህ በመቀጠል ደግሞ ተአምር አነባለሁ። ልመናው አማላጅነቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ነው። በሊቀ መላእክት በቅዱስ ገብርኤል ስም በተሰራች ቤተ ክርስቲያን የሚኖር አንድ ኤጲስቆጶስ ነበረ። በአንድ ታላቅ የበዓል ቀን ቅዳሴ ሰርቶ በነበረበት ጊዜ ሕዝቡም ሁሉ ተሰብስበው ሳለ የእግዚአብሔርን ቃል ያስተምራቸውና የቅዱስ ገብርኤልን ክብር ያስረዳቸው ጀመረ። በዚሁ ጊዜ የሊቀ መላእክት ቅዱስ ገብርኤልን ታላቅነት በሚያደንቁበት ጊዜ ሰዎች አንድ በሰይጣን ወጥመድ የተያዘ ሕመምተኛ ሰው ይዘው መጡ። ከዚያም በሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን ውስጥ ባለበት ሁለት አዕማድ መካከል ካስቀመጡት በኋላ በቅድስት ሥላሴ ስም ልዩ የሆነ ምስጋናን በማቅረብ እጅ ነስተው ትተውት ሄዱ። በዚያም የነበሩ ሰዎች በምሰሶች መካከል ተጥሎ የነበረውን ድውይ ወይም ሽባ ሰው እየተመለከቱት ሳለ ከአምዱ ከመነጨው መዓዛው እጅግ የሚጣፍጥ ዘይት ተቀብቶ በዚያችው ሰዓት ከደዌው ድኖ ተነስቶ በእግሩ ቆመ። የተሰበሰቡትም ሕዝብ ሁሉ እግዚአብሔር ያደረገውን ተአምራት ባዩ ጊዜ ታላቅ ምስጋናን አቀረቡ። ሊቀ መላእክት ቅዱስ ገብርኤልንም አከበሩት። የዳነውንም ሰው በቅርብ ሆነ ለማየትና ምሰሶቹንም ዘንድ ለመድረስ አንዱ ባንዱ ላይ እስኪወድቅ ድረስ እየተሽቀዳደሙ ሄዱ። ያም ጋኔን ያደረበት መጻጉዕ ሰው ከመካከላቸው ተነስቶ እንደ ፈረስ እየሮጠ ሲሄድ ያዩ ሰዎች እጅግ በማድነቅ መላእክት የፈጠረ እግዚአብሔርን አመሰገኑ። ለመላእክት አለቃ ለቅዱስ ገብርኤል ታላቅ አክብሮት ሰጡት። እኛንም በጥምቀት የተወለድነውን ሁላችንም ይጠብቀን ከወዳጁ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ጸሎት በረከቱ ከሁላችን ጋር ጸንቶ ለዘላለሙ ይኑርና የመላእክት አለቃ ቅዱስ ገብርኤል ያደረገው ሁለተኛ ተአምር ይሄ ነው። ቁልቁልያኖስ የሚባል መኮንር ወይም አገረ ገዢ ሰማዕት ጢሞቴዎስን ለጣዖት እንዲሰግድ ጠይቆት አልሰግድም ስላለው ሰውነቱን ድኝ ቀብተውና በዛፍ ሙጫ ለስነው ከእሳት ውስጥ እንዲጨምሩ ታዘዘና እነሱም እንደታዘዙት አደረጉ። በዚያን ጊዜ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ ከተፈረደበት መከራና ስቃይ በብርሃናዊ ክንፍ ከልሎ አዳነው። አማላጅነቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የሰማዕትነት አክሊል የተቀናጀ ሰማዕት ጢሞቴዎስን ከእሳት ውስጥ በገባ ጊዜ ያዳንከው ከልለህ ክንፍህን ረዳት ሳትሻ የምትራዳ የተበደሉትን የምታድን ገብርኤል ሆይ ተአምራትህን የታወቀ ቸርነትህ አደንቅ ዘንድ አድነኝ፣ በግፈኞች የተገፋሁ ነኝና። የእመቤታችን የእናታችን የቅድስት ቅዱሳን የንጽሕተ ንጹሐን የወላዲተ አምላክ ክብር በወንጌል የጻፍክልን ያስተማርከን ሐዋርያው ቅዱስ ሉቃስ ሆይ ክብር ይገባሃል አሜን። ሊቀ መልአኩ ቅዱስ ገብርኤል ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት ይጠብቀን፣ ክፉን ያርቅልን፣ መልካሙን ያምጣልን። እንዲሁም ለሀገር ሰላም ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክ። ለታሰሩትንም እግዚአብሔር ያስፈታልን። እኛንም ሁላችንም ይጠብቀን። ከቅዱስ ገብርኤል ከቅዱሳኑ በረከት እንዲያሳትፈን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ
መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታ ደግመን ሰላም እያልናችሁ ይህንን ድምፅ የምትሰሙ ሁላችሁም በትህትና ሼር ላይክ በማድረግ ለምእመናን እንድታደርሱልን እንጠይቃችኋለን። ላሰት ጸሎት በረከቱ ከኔ ከኃጥኡ ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ይኑርና ቅዱስ ገብርኤል ያደረገው ተአምር ነው። የክቡር አባት የሆነ ኢጲስቆጶስ አወር ከዚህ ዓለም በሞት በሚለይበት ሰዓት በደረሰ ጊዜ እኔ ዮሐንስ ጠርቶ ክቡር አባቴ ሆይ ትጸልይልኝ ዘንድ ማልድሃለሁ። አባቶች የተጓዟትን የሞት ጎዳና አጓዝ ዘንድ የእረፍት ጊዜ ደርሷልና አለኝ። ቅዱስ ገብርኤል እንደዚህ ሁል ጊዜ በራእይ እየተገለጸ በዚህ ዓለም ላይ ለመኖር ያለ 3 ቀን አልቀረህምና ሰውነትን አዘጋጅ ብሎኛልና አለው። ክቡር አባቴ ሆይ በሞትኩበት በኋላ በነጭ ሐር በቀጭን ኩታ ስጋዬን አትገንዝ፣ አስከሬኔን በሳጥን ውስጥ አታግባ። ከዚች ቤተ ክርስቲያን በስተቀር በኩል ባለው ቦታ እንዲሁም ቅበረኝ እንጂ እኔ ኃጥ በደለኛ ሰው ነኝና አለው። ከዚህ በኋላ በሐምሌ 9 ቀን በማለዳ እኔ ዮሐንስ አስጠርቶ አባቴ ሆይ በጸሎት አስበኝ፣ ከዚህ ዓለም ነፍሴ ከሥጋ የምትለይበት ሰዓት ቀርቧልና ዳግመኛም በጎ ምግባርን መንጎችን የመጠበቅ ችሎታ ሳይኖረኝ ወይም የማይገባኝ ሲሆን ነባቢያኑ የእግዚአብሔር በጎች እጠብቅ ዘንድ ኢጲስቆጶስነት ስለተሾምኩና ስለተሰራሁት ኃጢአት በፍርሃት ላይ እገኛለሁ። ስለሆነ ማስበኝ እንጂ አትርሳኝ አለ። ይህንን ተናግሮ ነፍሱ ከሥጋው ተለየች። እኛም በታላቅ ሐዘንና ለቅሶ ሥጋውን ገንዘን አስቀድሞ ራሱ ባመለከተን ቦታ በቤተ ክርስቲያኗ መካከል ቀበር ነው። እኔ ደካማ የምሆን ዮሐንስ ክቡር ኢጲስቆጶስ አወር በሕይወቱ ሳለ እንደነገረኝ የትሩፋቱን ዜና በትጋት አዘጋጅቼና ጽፌ አኖርኩ። በዚህም መታሰቢያው እንዲሆን አደረግን። ወንድሞቼ ሆይ እግዚአብሔር ኃጢአታችንን ይቅር እንዲለን ስለኛ ይለምንልን ዘንድ ለነዳያን ለችግረኞች በመራራትና ምጽዋትን በማድረግ የቅዱስ ገብርኤልን በዓል ማክበር ይገባናል። ዛሬም እግዚአብሔር ኃጢአታችን ይቅር ይለን ዘንድ የመላእክት ሰራዊት አለቃ ክቡርና መብሰር ስለሆነ ስለ ቅዱስ ገብርኤል አማላጅነት ልዩ 3 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ቃኝነት በልዩ ልዩ የዜማ ስልት በማሌትና በዝማሬ በምህላ ጸሎት በመንፈሳዊ ምስጋናችንን ለእግዚአብሔር እናቅርብ። በደላችሁን ያጠፋላችሁ፣ ሰውነታችሁን ከኃጢአት ርኩሰት ያነጸላችሁ፣ የቅሚያን ወይም የውንብድናን ሐሳብ ከህሊናችሁ ይፋቅላችሁ። በዚህ ዓለም ዘመናችሁ ከመፈጸሙ በፊት በበጎ ሥራችሁ ከሰይጣን ተንኮል ያመለጡትን እድል ያድላችሁ። ያዝመራችሁን ፍሬ ያብዛላችሁ። ከማያልፈው የቸርነቱ የጌትነቱ ብልጽግና ያሳትፋችሁ። ከሽማግሎቻችሁ ብርታት ለልጆቻችሁ መልካም አስተዳደግና ጤንነትን ይስጣችሁ። እናንተም ከጥፋት ከጉስቁልና ያድናችሁ። የተንኮለኛ የዲያብሎስ የብረት መቃጠን ወይም ወጥመድ ከእናንተ ይራቅ። አሜን። የምንጮቻችሁን ውሃ ያብዛላችሁ። አሜን። በወንዞቻችሁ ወራጅ ውሃዎች በመጠናቸው ይፍሰሱላችሁ። አሜን። በሀገራችሁ ሁል ጊዜ ፍጹም ተድላ ደስታ ይሁንላችሁ። አሜን። መከራን ከላያችሁ ያርቅላችሁ። አሜን። ሕዝቡን በእውነትነት በትክክል ያስተዳድር ዘንድ የመሪያችሁን ስልጣን ከፍ ከፍ ያደርግላችሁ። አሜን። ከመካከላችሁ የሰይጣንን ኃይል ቀጥቅጦ
ያጥፋላችሁ። የመድኃኒታችንን መወለድ ያበሰረ በዚህ መልአክ በቅዱስ ገብርኤል አማላጅነት የርስተ መንግሥት ሰማይ ዕድል ፈንታችሁ ከቅዱሳን ሰማዕት ማኅበር ጋር ያደርግላችሁ። አሜን። እናንተ የአባቴ ወዳጆች ዓለም ሳይፈጠር በፊት ወደ ተዘጋጀላችሁ መንግሥተ ሰማያት ትገቡ ዘንድ ወደ እኔኑ የሚል የደስታ ቃልን ያሰማችሁ። አሜን። የመላእክት እህት በዕብራይስጥ ቋንቋ ማርያም የምትባል ቅድስትና ንጽሕት የሆነች አምላክን በወለደች የሁላችን እመቤታችን ድንግል ማርያም አማላጅነት በሰማያዊ ንጉሥ አዳራሽ ያግባችሁ። አሜን። ቅዱስ ገብርኤል በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ቤተ መቅደስን ለመስራት የጀመረውን የረዳ ገብርኤል ሆይ የሚፈታተነንን ሰይጣንን በእግር ብረት ያሰርክ በሥጋ በነፍስ ትራዳን። ፈጥነህም ጠላቶቻችንን ድንጋይ ሲወረውርብን እያየ በሰረኛ ዓይናቸውም እስኪነጻጸሩ አትዘግይ፣ እርዳን። አደራህን ሁላችንንም ጠብቀን፣ ይቅር ይበለን፣ ይማረን፣ ይዘከረን። ሀገራችንን ሰላም፣ ፍቅሩን፣ አንድነቱን ይመልስልን። ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ታመው ጠያቂ አጣው በመንገድ በስደት ዓለም ያሉትን ሁሉ ዛሬ እግዚአብሔር ይፈውስልን፣ መልአኩን ልኮ ይዳብስልን። ታስረው በሳውዲ አረቢያ በኢትዮጵያ የሚጨነቁትን በተለያዩ ዓለማትን ያሉትን እስረኞችን ሁሉ እግዚአብሔር ያስፈታልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ከቅዱሳኑ በረከት እንዲያሳትፈን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። አምላካችን ፈጣሪያችን ኢየሱስ ክርስቶስ ሆይ ይቅርታ አምላክ ሁላችንን ይቅር በለን፣ ተዘከረን፣ ፍቅረን በሁላችን ላይ ያሳደረብን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች በሊቀ መላእኩ በቅዱስ ገብርኤል ስም አስይዣችኋለሁ። ይህንን ድምፅ እየሰማችሁ ላይክ አለማድረግ፣ ሼር አለማድረግ፣ ሰብስክራይብ አለማድረግ ንፉግነት ነው። ተዋህዶ እንዳትቀጥል እናንተም ከሚከራከሩ ወገን እንዳትሆኑ ይህን ሁላችሁ እንድታረጉ በእውነት በቅዱስ ገብርኤል ስም ከዚህ በመቀጠል ደግሞ መልካ ገብርኤል በአማርኛ ነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። ሰላም ገብርኤል፣ እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቻ ጉልቻ አይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ እንደ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሆነኝ። ሰላም ለተፈጥሮትከ ቅዱስ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢሚንት ግብር ቀዳማይ የእሁድ ሰዓት ሌሊት ለተከናወነው ስነ ተፈጥሮ ሰላም እላለሁ። ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልአክ ስዕል የተሳለብህ የበለዓም ራእዩ ኮከብ የልደት ሐዋርያ አንተ ነህና ሰላም ለዝክረ ስምከ ቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ የገጽ የላህምና የንስር ስነ ገጻቸው ካላቸው ኪሩቤል ጋራ የእግዚአብሔር ዙፋን የተሸከምክ የክብር የሰው ስነ አምሳል ሕዝቅኤል ያየህ ከኪሩቤል አንዱ አንተ ነህና ሰላም ለስዕርተ ርእስከ
ቅዱስ ገብርኤል ሆይ እግዚአብሔር ልዩ በሆነ ምስጋና ዘውድ ላቀናጀው ራስህና ስዕርተ ርእስህ እጅ እየነሳው ሰላም እልሃለሁ። ገብርኤል ሆይ የቃልህ ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በአራቱ ማዕዘን ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ሰላም ለገጽከ ቅዱስ ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽ ሰላም ላለው ቅዱስ ገብርኤል ሆይ በንጽህና ልብስ ተክህኖ የተሰየምክ አንተ በፍርድ ያይደለ በቸርነት እድን ዘንድ የነገውንና የሰርኩን መስዋዕት የምታሳርግበት ጊዜ እኔን የኃጥኡን ኃጢአት ታስተሰርይ ዘንድ ሰላም ለቀራንብትከ ቅዱስ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖችህ ቀርናብትህና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም እላለሁ። ቅዱስ ገብርኤል ሆይ አንተም እንጂ የሰላም እረፍት ትሰጠይ ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ሰላም ለአእዛኒከ ቅዱስ ገብርኤል ሆይ የአብ አካላዊ ቃል መሳክው ብርሃን ለሆነ ጆሮች ሰላም ላለው የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮች ሰላም ላለው ቅዱስ ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችህን ጋርደ ከመቃጠል እንዳዳንሃቸው እኔም ደሞ አገልጋይን በረድኤት ኃይል አድነኝ። ሰላም ለአይናፊከ ቅዱስ ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆነ አፍንጮች ሰላም ላለው የንጽህና የቅድስና መገኛ ለሆኑ ክንፎች ሰላም ላለው ቅዱስ ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራችን እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አበሰረኝ። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ሰላም ለአፉከ ቅዱስ ገብርኤል ሆይ ተጠራጣሪው ዘካርያስ ለገሰጸው አፍ ሰላም ላለው ደስታንና ፈገግታን ለሚያሳዩ የእንቁ ባህሪ ላለው ጥርሶችም ሰላም ላለው ገብርኤል ሆይ በባህሪ የኢዮብ መንፈስ ባህሪ የተመሳሰሉ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሆነው ለከንፈሬም የትዕግስት መዝጊያ አበጅለት። ሰላም ለልሳነከ ቅዱስ ገብርኤል ሆይ ማኅተመ ባህሪው ቃልህ ለሆነ አንደበት ሰላም ላለው የባቢሎን የእሳት ውዕት ወደ ቀዝቃዛ የለወጠ ለስትንፋስ ጠልም ሰላም ላለው ቅዱስ ገብርኤል ሆይ ጻድቃኖችን ሁሉ ለመራዳት የታመንክ ነህና አስቀድሞ ቂርቆስንና እናቱን ኢየሉጣን እንዳዳንካቸው እኔንም ደግሞ የመከራው ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። ሰላም ለጉርኤከ የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮ ሰላም ላለው ዳግመኛም በንጽህና ሀብል ለአጌጠ አንገት ሰላም ላለው ቅዱስ ገብርኤል ሆይ ከላይ ከሰማይ ተልከ ወደ ድንግል ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ሕመም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል የሚያስደንቅ ግርማ ጠበቃት ጋረዳተ። ሰላም ለመትከፍትከ ቅዱስ ገብርኤል ሆይ የቅድስናን ልብስ ተክህኖ ለተጎናጸፈ ትከሻ ሰላም ላለው ረቂቅ የሆነ የብርሃን ሞጣህት ለደረበ ለዘባን ሰላም ላለው ቅዱስ ገብርኤል ሆይ በጎ ነገር ለመናገር ለመፈጸም እችል ዘንድ የድርሰት መንፈስ አሳደርብኝ። እዝራ ኡራኤልን አጥብቆ ደሞ በለመነው ጊዜ ምስጢራትን ደሞ የሚገልጽ መንፈስ በእሳት ጽዋ ደሞ ገቶታልና። ሰላም ለእንግዳአከ ቅዱስ ገብርኤል ሆይ ስነ ባህሪ ለማይመረመር ደረት ሰላም ላለው ጻድቃኖች ደሞ የሚጠለሉበት ክንድህ ስፋት ሰላም ላለው ቅዱስ ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማን ሆነ ማን አስቦ የሚደርስብህም የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅም አይኖርም። ሰላም ለአእዳዊከ ቅዱስ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎቱ ደሞ አስተባብሮና አቀነባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወሮቶችህ ደሞ ሰላም እላለሁ። ቅዱስ ገብርኤል ሆይ የክርስቶስን የወላጅ እናቱን ሐዋርያ አንተ ነህና
እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ ደግሞ አውጣን። ሰላም ለኩርናከ ቅዱስ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና እደ ኩርና ሰላም ላለው ቅዱስ ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆን ከሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጧቸው ዘንድ ሕግ ተሰርቷልና። ሰላም ለረሃከ ቅዱስ ገብርኤል ሆይ ብሩክ ጸጋን ለሚገልጥ መዳፍ ሰላም እላለሁ። የክቡር መልአክ ጣቶች ለሆኑ ነበልባላዊ ጣቶች ሰላም እላለሁ። ቅዱስ ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ደግሞ ወዳጅ አይገኝምና። ሰላም ለአጽፋረ እዴከ ቅዱስ ገብርኤል ሆይ ብርሃናትንና ለተጎናጸፈ ለጣቶች ጽፍር ደግሞ ሰላም እላለሁ። በሁለት እሳታውያን አክናፍ ላሸበረቁ ጎኖች ሰላም እላለሁ። ቅዱስ ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ በአርያህና በአምሳሌ የፈጠርከውን እንዴት ታጠፋዋለህ? አሳምረ ያነጽከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልደልኝ። ሰላም ለከርስከ ቅዱስ ገብርኤል ሆይ ምግቡ የምስጋና ጣዕመ ህብስት ለሆነ ሆድ ሰላም እላለሁ። የሦስቱ ሕዋሳት አካል መሥዋዕት ለሆኑ ጽሩይ ደግሞ ልቦና ሰላም እላለሁ። ገብርኤል ሆይ ለዚህም አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል። ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ሰላም ለህሊናከ ቅዱስ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ወይም ለሚያመሰግን ህሊና ሰላም ላለው የሥጋዊ ባህሪ ክፍል አካል ግን በባህሪ የሌለ ነውና። ቅዱስ ገብርኤል ሆይ የደህንነት መልአክ ነህና እኔን ደግሞ አገልጋይህን ከችግር ደግሞ አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በከንፎች ደግሞ ጋርደኝ። ሰላም ለአማውቲከ ቅዱስ ገብርኤል ሆይ ለሚጠሩት ፈጽሞ የሚራራ ሩሩ እሳታዊ ነበልባላዊ አንጀት ሰላም ላለው ቅዱስ ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናት ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከልህ እንጂ እንዳንተ ማናለ? ሰላም ለህንብርትከ ቅዱስ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ህንብርት ሰላም ላለው። በብሩህ መብረቅ ለተሸለመ ነበልባላዊ ወገብ ሰላም ላለው። ቅዱስ ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ የዕድሌን ዕጣ ፈንታ ንገረኝ። ሰላም ለአቆያጺከ ቅዱስ ገብርኤል ሆይ በሰላማዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና አቆያጾች ሰላም እላለሁ። ቅዱስ ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆን በዘመን ጥበብ በሰነፎች ልቦና አዳራሽ ሰራች። ለአዳራሽነቷም ደግሞ 7 አምድ አቁማለች። ሰላም ለራሃከ ቅዱስ ገብርኤል ሆይ ተውላጠ ስሙ ብልጣሶር የሚባል በነቢየ ዳንኤል ፊት በመግለጽ በኤፍራጠስ ወንዝ ዳርቻ ለቆሙ እግሮች ሰላም ላለሁ። ቅዱስ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤል ከምርኮ መመለስ እንደዚሁ ነቢይ በሕልሙ ነገርከው። ሰላም ለሰኮናከ ቅዱስ ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነች ዕለት ከጌታ ደሞ እግር መስቀል ደሞ ስር ለቆሙት ተረከዞችህና ጫማዎች ሰላም ላለሁ። ቅዱስ ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ደሞ ሰይፍ ቁጣህን አምዘገዘከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የተንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ሰላም ላጽቢከ ቅዱስ ገብርኤል ሆይ በእግሮች ላይ ደግሞ ለሚያበሩ 10 ጣቶች ሰላም እላለሁ። በብርሃንነትን ደግሞ በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም እላለሁ። ቅዱስ ገብርኤል ሆይ የትሕትናን የጽድቅ መምህር እንደመሆንህ መጠን በየዕለቱ በበጎ ነገርን አስተምረኝ።
በኃላፊ ንብረት ደግሞ የሚመካና በሀብት ብዛት የሚተማመን የሰው ልማድ ወገን ሁሉ ሐሰተኛ ነውና። ሰላም ለቆምከ ቅዱስ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆምህ ሰላም እላለሁ። ከፍጥረት ዓለም እስከ ዛሬ በሕይወትነት ላለው ስነ መልክህም ሰላም እላለሁ። ቅዱስ ገብርኤል ሆይ በየጊዜው የዘመኑን መድረስ ደግሞ አስረዳኝ። ልቦናዬ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድር ርስት የሚገባው መቼ ነው እያልከ አስባለሁና። ሰላም አልቦም ሰብ ቅዱስ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክት ወገን እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ሆይ ለዚህ ሆነው አውቄና ደግሞ አንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን ደግሞ የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ገብርኤል ሆይ ሰላም እንልሃለን። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያም ቃልህ ሰላም ላንተ ይሁን ባለች ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከእሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈስሂ ደስ ይበልሽ ባልካት ጊዜ መንፈሰ ቅዱስ ስጋዋን አንጻ የልዑል ኃይል ጋረዳት። ድንግል ማርያምና ሕፃኑ ልጇ በኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እንልሃለን። በእግዚአብሔር ልጅ ተመስለ በእሳቱ ጉድጓድ በመገኘት ለአናንያንና የእሳቱ ነበልባል እንደ ውርጭ ያቀዘቀስከው ቅዱስ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ለድንግል ደስታን የተመላ ቃል ሰላም ባልካት ጊዜ በመለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትንና ፍርድን ታሰጠኛለህ በማለት እየተቀኘውና ንጹሕ ዝማሬን እየዘመርኩ ሰላም እላለሁ ዘንድ አቤቱ ተገለጽልኝ። ከነድ እሳት ለተፈጠርክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የብርሃን ራስ ወርቅ የተቀናጀ ገብርኤል ሆይ ሰላም እንልሃለን። የአሸናፊ ኃይል መልአክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የቀሊለ ክንፍ ገብርኤል ሆይ ሰላም እንልሃለን። ከፍጹም ጥፋት እድን ዘንድ ክንፍህን ጋርደኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነት በመታመን ተስፋ እናደርጋለን። በመዓልትም በሌሊትም አንተ ጠብቀን፣ አሜን። አቤቱ የሰራዊት ጌታ ልዑል እግዚአብሔር ሆይ አንተ ካላዘንክልን ካረዳሃን ደካማንን ስንጽፍ ስናርም ስናነብ ስናትም የጎደለውን የነጠበውን በአፈ መላእክት ሙላልን፣ አሜን። ድርሳነ ዘቅዱስ ገብርኤል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ ዘቅዱስ ገብርኤል ሊቀ መላእክት መድህንኤል ሕያውታኤል አውካኤል ተርቡታኤል ግኤል ዝኤል ቡኤል ሎንተ ቃላት ዘነግሮ እግዚአብሔር ለቅዱስ ገብርኤል ሊቀ መላእክት አመ ተጻብኦ ለዲያብሎስ ዋመ አብሰራ ለቅድስ ድንግል ማርያም ከመ ይትደንግጽም ቃሉ ማህያዊ ከማድህነነ እምድንጋጼ መዓልት ወለሌተ ለኩልነ ህዝበ ክርስቲያን ሰላም ለከ ገብርኤል ሀበ ድንግል ተፈናዊ ሰላም ለከ ገብርኤል ብስራታዊ ሰላም ለከ ጽንሰ ቃል አለባዊ ሰላም ለከ ኦፈ ነደሳተ አርያማዊ ሰላም ለከ ፍስሐ ዜናዊ ሰላም ለከ እምእደ ሞት ቤዛዊ በታምኖን ሴፎትን ባሌ ዚአከ መዓልተ ወለሌተ ቀበነ አንተኦ
አምላከ ቅዱስ ገብርኤል ቀበኒ ዋድነኒ መከራ ሥጋው ነፍስ ሊተለኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። አብሳሪ ትስብእት ቅዱስ ገብርኤል ሆይ መልካም ዜናን ማብሰር ክፍልህ ነውና መልካሙን የምስራች አብስረን። ቅዱስ ገብርኤል ሆይ ራራልን። ቅዱስ ገብርኤል ሆይ ስራችንን ባርክልን። ቅዱስ ገብርኤል ሆይ ቤተሰቦቻችንን ባርክልን። ቅዱስ ገብርኤል ሆይ ሀገራችንን ባርክልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን ከመልካም ስራና ከመልካም ፍጥረት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበታችንን ስራችን ከስተት ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድላችንን ባርክልን። የሊቀ መላእክት የቅዱስ ገብርኤል ሆይ ከአስመሳይና ከአሉባልተኛ ሰዎች በክንፍ ከልለን። ሊቀ መላእክት ቅዱስ ገብርኤል ሆይ ከመቅሰፍና ከነጣቂ አውሬ ጠብቀን። ሊቀ መላእክት ቅዱስ ገብርኤል ሆይ በተሰጠህ ታላቅ ክብር በዚህ ዓለም የተሰጠነ ኑሮ ባርከ ሰማያዊ ኢየሩሳሌም እንወርስ ዘንድ ቃል ኪዳንን አይለየን። አሜን። የቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። ከመልአኩ ከቅዱስ ገብርኤል በረከት ያሳትፈን። ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ታመው በተለያየ ቦታ በተለያየ ዓለም ጠያቂ አጣ የወደቁትን ሁሉ እግዚአብሔር ያስብልን። የይቅርታ አምላክ ይቅር ይበለን። ለታሰሩት መፈታትን ያላክልን። ሁላችንም ሰላሙን ያበዛልን ዘንድ ጾሙን ጾመ ድነት ያደርግልን ዘንድ በአንድነት ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድምፅ የምትሰሙ በሊቀ መላእክት በቅዱስ ገብርኤል ስም ሼር፣ ላይክ፣ ሰብስክራይብ በማድረግ ለምእመናን ይህንን ጸበል ጸዲቅ ይህንን ድርሳን ሰምተው ከተያዙበት እስራት እንዲፈቱ በእውነት የመዳን ቀን ዛሬ ስለሆነ እንዲድኑ ምክንያት ሆናቸው ዘንድ ለመዳን ደግሞ ዛሬ ብቻ ሳይሆን አሁን ስለሆነ ይህንን በእምነት እንዲጸኑ እንደዚህ 3 ደቂቅ አንተ ለሰራኸው ምስል አንሰግድም ብለው የታገሉትን ትግል ቀላል ስላልሆነ ምእመናንን ይህን ልታስተላልፉ ይገባልና ሁላችሁም ጠይቃለሁ። የእግዚአብሔር ሰላም በሁላችን ላይ ይኖር። ከዚህ በመቀጠል ደግሞ ስንክሳር ዘወርኃ ነሐሴ 19 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 19 በዚህ ቀን ሳስዊር ከሚባል አገር ወደ አስቄጠስ ገዳም የታላቁ አባ መቃርስ የሥጋው ፍልሰት ሆነ። ከእረፍቱ በኋላ ከሀገሩ ከሳስዊር ሰዎች መጥተው ሥጋውን ሰርቀው ወደ ሀገራቸው ወሰዱት። ቤተ ክርስቲያንም ሰርተውለት ሥጋውንም በዚያ ኖሩት። እስላሞች እስከ ነገሱበት ዘመን በዚያ ኖሩ። ከዚህ በኋላ ወደ ሌላ ቦታ አፍልሰውት በዚያው ቤተ ክርስቲያን ሰሩት። ለአባ መቃርስ ገዳም አበምኔት ሆኖ አባ ዮሐንስን እስከ ተሾመበት ዘመን ኖረ። ሊቀ ጳጳሳቱም የከበረ ጾም አርባንን ሊጾም ወደ አባ መቃርስ ገዳም በወጣ ጊዜ ፈጽሞ አለቀሰ። እንዲህም ብሎ ጸለየ። ጌታ ኢየሱስ ክርስቶስ ሆይ የከበረ የአባ መቃርስን ሥጋ በዚህ ገዳም በመካከላችን ይሁን ዘንድ እንድትረዳኝ እመኛለሁ። ከጥቂት ቀኖች በኋላ አባ ሚካኤል ሄደ። ከእርሱም ጋራም ስለ ገዳሙ አገልግሎት አረጋውያን መነኮሳት አሉ። ልቦናቸውም መንፈሳዊ ሁከት ተነሳስቶ ያመጡት ዘንድ የአባ መቃርስ ሥጋ ወደ አለበት ቦታ ደረሰ። የአገር ሰዎች በአዩአቸው ጊዜ በትሮቻቸውንና ሰይፎቻቸውን በመያዝ ከመኮንናቸው ጋር ተሰብስበው ከለከሏቸው። በዚያም ሌሊት በልባቸው ፈጽሞ እያዘኑ አደሩ። አባ መቃርስ በዚያ ሌሊት ለመኮንኑ በራእይ ተገለጠለትና ከልጆች ጋር መሄድ ለምን ትከለክለኛለህ? እንግዲህስ ተወኝ፣ ከእሳቸው ጋር ወደ ቦታ ሊሄድ አለው። ያ መኮንንም በጠዋት ተነሳ፣
ፈራና እየተንቀጠቀጠ የከበሩ አረጋውያን መነኮሳት ጠርቶ የከበረ የአባ መቃርስን ሥጋ ሰጣቸው። እነርሱም ደስ ብሏቸው ተቀበሉት። በመርከብም ተሳፍረው ትርጡን በሚባል አገር ደረሱ። ከእርሳቸውም ጋራ የሚሸኟቸው የአገሩ የመጡ ብዙ ሕዝቦችም ነበሩ። በዚያ ሌሊት በዚያች አደሩ። ጸሎቱንም አደረጉ። ቀድሰውም ለሕዝቡ ሥጋውና ደሙን አቀበሉ። ከዚህ በኋላ ተሸክመው ወደ ገዳም ተጓዙ። ሲጓዙም ከበረሃው እኩሌታ ደርሰው ከድካማቸው ጥቂት ሊያርፉ ወደዱ። አባ ሚካኤል የከበረ የአባታችን የአባ መቃርስን ሥጋ የምናሳርፍበትን እግዚአብሔር እስከ ገለጠልን ድረስ እንደምናርፍ ሕያው እግዚአብሔር ብሎ ማለ። ከዚህ በኋላ የከበረ የአባ መቃርስን ሥጋ ተሸከመ። ግመል ወደ አንድ ቦታ ደርሶ በዚያ ብረክ ካለ። የከበረ የአባ መቃርስ ሥጋ ያለበትን ሳጥን ይጥል ዘንድ በራሱ ወዲያና ወዲህ ይዞር ጀመረ። አረጋውያን መነኮሳትም እግዚአብሔር የፈቀደውን ያ ቦታ እንደሆነ አወቁ። እጅግም አደነቁ፣ እግዚአብሔርን አመሰገኑ። ያን ቦታ እስከ ዛሬ የታወቀ ሆነ። ወደ ገዳሙ በቀረቡ ጊዜ መነኮሳቱ ሁሉም ወጡ። ወንጌልና መስቀሎችን ይዘው መብራቶችን እያበሩ እየዘመሩና እያመሰገኑ ወደ ቤተ ክርስቲያን እስካስገቡት ድረስ በታላቅ ክብር በራሳቸው ተሸክመው ወሰዱት። እግዚአብሔር በዚያች ሌሊት ተአምራትን አደረገ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ አባቶች ጸሎት ይማረን። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን የአልዓዛር ልጅ የፊንሐስ መታሰቢያው ነው። በረከቱ ከኔም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን፣ የታመሙትን የሚፈውስልን፣ የታሰሩትን ያስፈታልን። እንዲህም ብለን ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ያስጀመረን አስጀምሮ ያስፈጸመ ለልዑል እግዚአብሔር ክብር ምስጋና ይድረሰው። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህን ምስል የምትከታተሉ ሁላችሁም ሸርና ላይክ እያደረጋችሁ ለምእመናን እንድታደርሱልን በቅድስት ሥላሴ ስም ሁላችሁንም እንጠይቃችኋለን። እንደዚሁም ደግሞ እግዚአብሔር ያደረገላችሁን በመላክ እኔ በቀጥታ ወደዚያ ያስተላልፍላችኋለሁ። የነገ ሰው ይበለን። የታመንክ የነፍስ ወዳጅ ምሕረት አማላጅ አንተነ ገብርኤል የምትቆም በቅድመ እግዚአብሔር የታመንክ የነፍስ ወዳጅ ምሕረት አማላጅ አንተነ ገብርኤል የምትቆም በቅድመ እግዚአብሔር ነበልባሉን ውሃ ረከው ሰንሰለቱን በጣጠስከው የነደደው እሳት ጠፍቷል ከእኛ ጋራ ገብርኤል ቆሟል። መላእክቱን በሰማይ ገብርኤል እንዳረጋጋህ ገብርኤል የአምላክን ሰው መሆን ገብርኤል ለድንግል ነገርክ ገብርኤል የታመንክ የነፍስ ወዳጅ ምሕረት አማላጅ አንተነ ገብርኤል የምትቆም በቅድመ እግዚአብሔር የአናብስቱን አፍ ዘጋኸው ወይኒውን አናወስከው በሕይወት መንገድ የምትመራ የእግዚአብሔር ሕዝብ የምትራራ መላእክቱን ከሰማይ ገብርኤል እንዳረጋጋህ ገብርኤል
የአምላክን ሰው መሆን ገብርኤል ለድንግል ነገርክ ገብርኤል የታመንክ የነፍስ ወዳጅ የምሕረት አማላጅ አንተነ ገብርኤል የምትቆም በቅድመ እግዚአብሔር ጸሎት ይዞ የሚወጣ ምሕረት ይዞ የሚመጣ ዘውትር የሚያይ አምላኩን ፊት ቅዱስ ገብርኤል ሊቀ መላእክት መላእክቱን በሰማይ ገብርኤል እንዳረጋጋህ ገብርኤል የአምላክን ሰው መሆን ገብርኤል ለድንግል ነገርክ ገብርኤል የታመንክ የነፍስ ወዳጅ የምሕረት አማላጅ አንተነ ገብርኤል የምትቆም በቅድመ እግዚአብሔር በማልትና በሌሊት የሚያድን ከጥፋት ዙሪያችንን የሚሰፍር የሚማልድ ከእግዚአብሔር መላእክቱን በሰማይ ገብርኤል እንዳረጋጋህ ገብርኤል የአምላክን ሰው መሆን ገብርኤል ለድንግል ነገርክ ገብርኤል የታመንክ የነፍስ ወዳጅ የምሕረት አማላጅ አንተነ ገብርኤል የምትቆም በቅድመ እግዚአብሔር የታመንክ የነፍስ ወዳጅ የምሕረት አማላጅ አንተነ ገብርኤል የምትቆም በቅድመ እግዚአብሔር ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን። እና ወንድሜ ብርሃን ስላሴ ብታቀርብልኝ ነው አቀርብልኝ። ቅዱስ ሚካኤል ዕለት አቀርብልኝ። እውነት ብቻ አላቅም። ከብዙ ነው የተደረገልኝ። ብዙ በቃ ብዙ ነው የተደረገልኝ። ግን እዚህ ደግሞ ሊባኖስ ተመጣ በኋላ የዛሬ 2 ዓመት አሁን 2ኛ ዓመቱ ነው። ቤት ፎቅ ነው፣ ትልቅ ፎቅ ነው። ወጡ ተብለን ልክ እንደወጣን በሁለተኛው ቀን ነው ቤት ውስጥ እንትን ስቅላድኗ አስቀምጬ ነው የወጣሁት። ስንወጣ ሁላችንም ምንም አልያዝንም፣ ደንግጠን ነው የወጣ ነው። የእመቤቴ ማርያምና መድኃኔዓለም ቅዱስ ሚካኤል እንትን ስቅላድኖ ትቼው ነው የወጣሁት። ከዛ ያው ጦርነቱ በጣም ኃይለኛ ነበረ። ቤቱ እንዳለ ፈረሰ። ምንም በቃ የተረፈ ነገር የለም። የእግዚአብሔር ታምሩን ሲሰራ ምንም የኔ ክፍሌ ብቻና የኔ ሽንት ቤት ምናምን እሱ እንዲያለ ነው የኔ ማለት ነው። ሌላው እንዲያለ ድም ብሎ ምንም በቃ የተረፈ ነገር የለም። የእግዚአብሔር ታምር በቃ እግዚአብሔር ድንቅ ነው። በቃ እኔ ብቻ አላቅም፣ ግን
እንዴት የሁሉ ነገር ውድም ብሎ የኔ ክፍል ብቻ ይቀራል? በቃ እኔ ታሚ በላይ ሆነ። ብቻ አላቅም የተደረገልኝ ታምር ከዚህ በላይም ነው። ግን በቃ በትንሹ ያው በቃ እኛ ለደካማዎቹ እግዚአብሔር ሁሌ ተማጸኑት ይደርስላችኋል። እንደኔ ደካማ ለሆናችሁ እህቶቼ ወንድሞቼ እመቤቴ ማርያም ብዙ ነገር የምታረግ ማምላክ የአምላክ እናት ብቻ ቃል ያጥረኛል። ብዙ ነገር ነው የተደረገልኝ። ግን አነጋገሬ በጣም ይቅርታ። ይሄ ሁሉ ነገር የኔም ቀይን እንዲያስቀመጥኩት አገኘሁት። የእነሱ ግን እንዲያለው ደም ብሎ እነሱ ራሱ ግርም ብሏቸዋል። ሙስሊሞች ናቸው። በቃ ማለት ያ ሁሉ ቤት ፈርሶ የኔ ብቻ ሲቀር ይኸው እመቤቴ ማርያም የሚዋለ ቅዱስ ሚካኤልም አለ። አሁንም ይኸው በዛው ነኝ እየኖርኩ ያለሁት። ግን የእግዚአብሔር ታምር እግዚአብሔር ሁሉ ነገር ብቻ አላቅም። የእግዚአብሔር ታምራት እኔ ብቻ አላቅም። እኔ እውነት ቃል ያጥረኛል። እኔ እንጃ ብቻ አላቅም። ግን እኔ ሁሌ ፈጣሪ ከኛ ጋር ነው። ተስፋ ለምትቆርጡ ሰዎች፣ ግራ ለገባችሁ ሰዎች ሁሌ ፈጣሪን ጥሩት። ተጎናችን ነው። እኛ ችኩሎች ነን። አይዞ እና ለሁላችሁም ለኔ ደረሱልኝ ቅዱሳን ለሁላችሁም ይድረሱላችሁ። እግዚአብሔር ያክብርልኝ። እና እስቲ አስተያየትን አነጋገሪ እንትን ታለ እንደገና ዲሌት አድርጌው እንዲያቀርብ መልስልኝ ወንድሜ ብርሃን ስላሴ። ያው እንግዲህ ለአነጋገሪ ይቅርታ፣ ግን ገና መጀመሪያ ነው። እኔ ምንም እንትን አልልም አልችልበትም። ግን በቃ የተደረገልኝ እንኳን በትንሹ ትንሽ ልተንፈስ ብዬ ነው። ንገረኝ ማለት ነው ወይ ጥሩ ታልሆነ እንደ ድጋሚ ሪከርድ አደርግልሃለሁ ማለት ነው። ይሄን ያው እንዳትለው ልንገር ብዬ ነው። የመጨረሻውን እንዳታስገባው እንትንም ማይተሆነ ማለት ነው አነጋገሬ። ለሁሉም ነገር እግዚአብሔር ይመስገን ነው። እመቤቴ ማርያም ሁሌ ጥሯት። በተለይ በስደት ላላችሁ እህቶቼ ወንድሞቼ ብቻ እመቤቴ ማርያምን በቃ አራ በስላሴ